አንድ ጥሩ ዳይሬክተር እይታን በመጠቀም የተመልካቾችን ትኩረት እንዴት መምራት እንደሚችል ያውቃል እና የተመልካቾች አይን በእያንዳንዱ ፍሬም ውስጥ አስፈላጊ የሆነውን ነገር እንዲመለከት የሚያስችል ምልክቶችን ያስቀምጣል። በእርግጥ ወደ ኢንሰርት ሾት መቁረጥ ወይም ክሎዝ አፕ መጠቀም ይቻላል። ቢሆንም ክህሎት ያለው የፊልም ሰሪ ትኩረትን ሳይቆርጥ መስራትን ያውቅበታል። ከመጀመራችን በፊት ትኩረታችንን ወደ ሰብስክራይብ እናመጣለን። አሁን አስፈላጊ የሆነውን ነገር መመልከት እንጀምር። አንድ ዳይሬክተር አይናችንን መምራት ከሚችልባቸው መንገዶች ውስጥ ፍሬም ማድረግ ወይም ፍሬሚንግ የመጀመሪያው ነው። አንድን ርዕሰ ጉዳይ በፍሬም መሃል ላይ ያስቀምጣል እና አይናችንም ወደዛ ያመራል። ወይም የፊልም ሰሪ አንድን ርዕሰ ጉዳይ በሶስተኛው ደንብ በመጠቀም ሊያስቀምጥ ይችላል። በአቀባዊ ወይም አግድም ሆኖ በሶስተኛው መገናኛ ነጥብ ላይ የተቀመጠ ርዕሰ ጉዳይ ነው። በዚህ ፎቶ ላይ በላይኛው ግራ ሶስተኛ ላይ ስለተቀመጠች አይኖቻችን በተፈጥሮ ወደዛ ይሳባሉ። ከኋላዋ ያሉት መስኮቶች ሰርድ ግሬድ መስመሮች እንደሚመስሉ ልብ ሊባል ይገባል። ይህ ስትራቴጂ ጎልደን ሬሾን በመጠቀም የበለጠ ሊሻሻል ይችላል። በምስሎቻችን ውስጥ የትኩረት ነጥቦችን ለመፍጠር በተፈጥሮ ውስጥ የሚገኙና አርቲስቶች የሚጠቀሙበት በእይታ የሚያስደስት ጥምረት ነው። ይህ የባሪ ለንደን ቀረጻ ጎልደን ሬሾን በመጠቀም የተሰራ ነው። ትኩረታችን ወደ ባሪ ልጅ ነው። በፍሬም ውስጥ ያሉ የሌሎች ገጸ ባህሪ አቀማመጥ ጥምረቱን ለመስራት ሆን ተብሎ የተዘጋጀ ነው። ባሪ ለንደን እንደሚያሳየን ሉኪንግ ወይም መቆለፍ የተመልካቾችን አይን ለመምራት ኃይለኛ መሳሪያ ነው። ሁሉም ገጸ ባህሪያቶች በአንድ ፍሬም ውስጥ አንድ ሰው እያዩ ከሆነ የተመልካቾች ትኩረትን በቀላሉ ወደዛ ይሳባል። ያም ሉኪንግ በመባል ይታወቃል። አኪራ ኩሮሳዋ የተመልካቾችን ትኩረት በተመሳሳይ ቀረጻ ለመቀየር ይህን ዘዴ ይጠቀማል። በዚህ ፍሬም ውስጥ ከሃይ ኤንድ ሎ ፊልም ሲጀምር በአንድ ገጸ ባህሪ ላይ እናተኩራለን። ከዚያም ሌሎች ገጸ ባህሪያት የአይኖቻቸውን መስመር ሲቀይሩ የኛም ትኩረት አብሮ ይቀየራል። ሌላው ቀላል የብሎኪንግ ዘዴ ነው። ከሌሎቹ ነገሮች ሁሉ ይልቅ በካሜራ ትኩረትን በቅርበት መያዝ ያስችለናል። ይህን ከትዊን ፒክስ ውሰዱ። ትዕይንቱ ተቃራኒውን ያደርጋል። ዳያን በጣም ርቃ የምትገኝ ልትሆን ትችላለች፣ ነገር ግን ትኩረታችን በሷ ላይ ነው። ምክንያቱም ሁሉም ሰው ለካሜራው ጀርባውን ሰጥቷል እና እሷ የበለጠ ብርሃን ያርፍባታል። ስለ ትኩረት ስንነጋገር የካሜራው ዴፕዝ ኦፍ ፊልድ ትኩረትን ለመሳብ ጥሩ መንገድ ነው። በዚህ ቀረጻ ላይ ከማን ኦን ፋየር የክሬስ ጭንቅላት አብዛኛውን ፍሬም ይይዛል፣ ነገር ግን ትኩረታችን በሊሳ ላይ ነው፣ ምክንያቱም በጥራት የምትታየው እሷ ስለሆነች። በሌላ በኩል ደግሞ ራክ ፎከስ ትኩረታችንን ሊቀይር ይችላል። በገጸ ባህሪው ላይ እናተኩራለን፣ ከዚያም እሱ በሚመለከተው ነገር ላይ እናተኩራለን። የበለጠ ፈጠራን ማግኘትና የቲልት ሽፍት ፑሽን መጠቀም ሌላ ከካሜራው ተመሳሳይ ርቀት ቢኖራቸውም እንኳን ከትኩረት ውጪ የሆኑ ነገሮችን ማሳየት የምንችልበት ዘዴ ነው። እርግጥ ነው ፍሬም እንዲሁ ሊንቀሳቀስ ይችላል። ዳይሬክተር ትኩረታችንን ወደ አንድ ርዕሰ ጉዳይ ብቻ በመሳብ ወይም በእነሱ ላይ ዙም ኢን ሊሰራ ይችላል። ይሄ የሮበርት አልትማን ተወዳጅ ዘዴ ሲሆን ብዙውን ጊዜ ዙም ኢንን ይጠቀማል። የካሜራ እንቅስቃሴ ትኩረታችንን ሊያዞር ይችላል። በዚህ ረጅም ቀረጻ ከዘ ሲክስ ሴንስ በተወሰደው ትዕይንት ውስጥ መጀመሪያ ላይ ትኩረታችን በማልኮም ላይ ነው፣ ምክንያቱም ካሜራው በሱ ላይ ስላረፈ። ነገር ግን በሚንቀሳቀስበት ጊዜ አይኖቻችን ወደ አይኒ ይንቀሳቀሳሉ። ትኩረታችን እንዲሁ በፕሮዳክሽን ዲዛይንም ሊመራ ይችላል። የተመልካቾችን እይታ በፕሮዳክሽን ዲዛይን ለመምራት ቀላሉ መንገድ ቀለም ነው። በሰማያዊ አረንጓዴ ባህር ውስጥ ቢጫው ጎልቶ ይታያል። በግራጫ ዓለም ውስጥ ቀይ ጎልቶ ይታያል። የአንድ ሰው የልብስ ቀለም የተመልካቾችን ትኩረት ለመሳብ ጥሩ መንገድ ነው። የገጸ ባህሪዋ ቀይ ኮት በ35 ሹትስ ኦፍ ራም ፊልም ላይ በተበከለ አካባቢዋ ላይ ይታያል። የሻሮን ቢጫ ልብስ በዋንስ አፖን ታይም ኢን ሆሊውድ ፊልም ላይ ከሌሎች በቀለም ተለይታ እንድትታይ ያደርጋታል። One thing's for sure. Yeah? What's that? Sharon absolutely has a type. Cute, short, talented guys who look like 12-year-old boys. Yeah. I never stood a chance. መሪ መስመሮች የተመልካቾችን አይን በአንድ ፍሬም ውስጥ
ወደ አንድ የተወሰነ ነጥብ የሚመሩ ኃይለኛ መሳሪያዎች ናቸው። በዚህ ትዕይንት ላይ የሶስቱ ፈረሶች አቀማመጥ ከበስተጀርባ የከተማዋ ህንፃዎችና የተራራዎቹ ጫፎች የትኩረት ማዕከል እንዲሆን ያደርገዋል። በዚህ ቀረጻ ላይ ካይንድስ ኦፍ ካይንድነስ የህንፃው ማዕዘኖች፣ ከመስኮት ውጭ ያሉ የህንፃ መስኮቶች ትኩረታችንን ወደ ርዕሰ ጉዳዩ ይስባሉ። በዚህ ትዕይንት ውስጥ የመታጠቢያ ቤቱ ንጣፎች ተመሳሳይ ዓላማ አላቸው። አስገራሚ ፕሮዳክሽን ዲዛይን የታዳሚዎችን እንቅስቃሴ የሚመሩ በፍሬም ውስጥ ፍሬሞችን መፍጠር ይችላሉ። ልክ እንደ ዘ አሜሪካን ፍሬንድ ፊልም ላይ የተወሰደ ወይም በዚህ ፊልም ላይ እንዳለው በመስኮቶቹ በሚወጣው ብርሃን የተፈጠሩ መሪ መስመሮችን ይጠቀማሉ። በዚህ የኤአይ ፊልም ፍሬም ውስጥ ያለው ሌላ ፍሬም ለተለያዩ ዓላማዎች ያገለግላል። ትኩረታችንን ወደ ዳዊት እንድናደርግ ከወላጆቹም ይለየዋል። በመካከላቸው እየተፈጠረ ያለውን ክፍተት ያመለክታል። እንዲሁም መብራት የተመልካቾችን ትኩረት ሊስብ ይችላል። አጠቃላይ ያለው ህግ በፍሬም ውስጥ በጣም ደማቅ ብርሃን ያለው ርዕሰ ጉዳይ የተመልካቾችን አይን ለመሳብ በጣም ቀላል ነው። በዚህ ቀረጻ ምንም እንኳን ከካሜራው ርቆ ያለ ቢሆንም አይናችን ወደ ፍሬድ ይሄዳል። ይህ የሆነበት ምክንያት ብርሃን የተወሰነ የፊቱን ጎን ስለሚያገኝ ነው። ሌላኛው ገጸ ባህሪ ግን በጥላ ውስጥ ተሸፍኗል። ይህ በተፈጥሯዊ ብርሃን ሊከናወንም ይችላል። በዚህ የጃኔት ፕላኔት ፊልም ላይ ፀሐይ በጠረጴዛው ላይ ባሉት ገጸ ባህሪያት ላይ በጣም ጠንካራ ድምቀቶችን እየፈጠረች ነው። ተግባራዊ ብርሃንም ትኩረትን ሊስብ ይችላል። በዚህ ፍሬም ውስጥ ያሉት ሁለቱም ገጸ ባህሪያት ከሴኮንድስ በመብራት አጠገብ ይሰባሰባሉ። ገጸ ባህሪያቱ ለካሜራው ራሳቸውን እያጋለጡ ላይሆን ይችላል፣ ግን በአጠቃላይ አካባቢያቸው ላይ ያለው ብርሃን ያንን ይፈጥራል። ይህም አይናችንን በቀላሉ ወደ እነሱ ይስባል። አቅጣጫዊ ብርሃን በጨመረ ቁጥር ትኩረታችንን የበለጠ ሊያሳድግ ይችላል። በዚህ ፊልም ውስጥ የተበታተነና ከላይኛው ክፍል የሚመጣው ብርሃን ትኩረታችንን ብዛት ወዳላቸው ሰዎች ያደርጋል። ቡድኖች ናቸው፣ ነገር ግን በተለየ አንዳቸውን ብቻ አጉልቶ አያሳይም። እዚህ ላይ መብራቱ የበለጠ ትኩረት የሚያደርገው ተመልካቾች ቦታው ላይ ያለውን ሁኔታ እንዲመለከቱ ብቻ ነው። የትዕይንቱ ስሜት ይህ ውይይት በብዙ ምስጢሮች የተሸፈነ መሆኑን ያሳያል። በዚህ ስቲል ላይፍ ፊልም ላይ ያለው ብርሃን በጣም ደማቅ ነው። ትኩረታችን የት መሆን እንዳለበት ምንም ጥርጥር የለውም። የብርሃን ቀለም አንድን ነገር ጎልቶ እንዲታይ ሊያደርግ ይችላል። በዚህ ፊልም ላይ ዲሜጥሮስ ቢጫ ብርሃን አርፎበታል። ይህም ከሱ ጀርባ ካለው አረንጓዴ መብራት እሱን አጉልቶ እንዲታይ ያደርገዋል። በሌላ ቦታ ደግሞ ተመሳሳይ የሆነ ስልትን እናገኛለን። እዚህም የርዕሰ ጉዳዩ ቀይ መብራት ከሰማያዊ ቀለም ጋር ይቃረናል። አንዳንድ ጊዜ የብርሃን እጥረት የተመልካቾችን አይን ሊስብ ይችላል። ለምሳሌ በደማቅ ዳራ ላይ ሲቀመጡ በዌብሰን ፊልም ውስጥ ወደ አሌክስ ቤት የሚወስደው በር ላይ ያለው ጨለማ ትኩረታችንን ይስባል፣ ምክንያቱም እኛ በውስጡ ባለው ምስጢር እንማረካለን። ትኩረትን መሳብ ከእይታ አልፎ ወደ ድምፅም ሊዘልቅ ይችላል። የፊልም ሥራ የድምፅ ዲዛይንን በመጠቀም ትኩረትን ወደ አንድ ርዕሰ ጉዳይ መሳብ ይችላል። ለምሳሌ በቀላሉ በጣም ጮክ ያሉ ድምጾች። ሮበርት አልትማን በተደራረቡ ውይይቶች ወይም ዱፕሊኬቲንግ ዲያሎግስን በመጠቀም ይታወቃል እና ትኩረትን ወደ ተወሰኑ የውይይት ክፍሎች ያዞራል። ትኩረታችንን ቀጥሎ ሁል ጊዜ ከገጸ ባህሪ ወደ ገጸ ባህሪ ይቀይራል። በህዝብ ትዕይንቶች ውስጥ ያሉ ገጸ ባህሪያቶችን እንፈልጋለን። ዘርት ሉከር ተከታታይ ክፍል ውስጥ ካትሪን የወታደሩን መተንፈስ እንደ ፍንዳታው ያህል ኃይለኛ እንዲሆን ታደርጋለች። እና መተንፈሱ ሲቆም አጽንኦት እንሰጣለን። የተመልካቾች ትኩረት በግልጽ ለማዞር ፊልም ሰሪው ርዕሰ ጉዳይ ካልሆነው ነገር ላይ ማንኛውንም ድምፅ ማስወገድ ይችላል። በዚህ ትዕይንት ውስጥ የምንሰማው የተወሰኑ ዝርዝሮችን ብቻ ነው። ምናልባትም ከሁሉም በላይ አስፈላጊው ነገር ያ ነው። በተመሳሳይ ግን ሌሎች ገጸ ባህሪያትን መስማት አንችልም። ይህም በገጸ ባህሪው አእምሮ ውስጥ ያስቀምጠናል። ምን እያሰበ እንደሆነ እንገምታለን። በሌላኛው በኩል ደግሞ ድምፅ ሆን ተብሎ የተመልካቾችን ትኩረት ሊያሳጣ ይችላል።
በዚህ ትዕይንት ውስጥ ከፓንች ድራንክ ላቭ ንግግሮች፣ ሙዚቃዎችና የድምፅ ውጤቶች የግርግርና የጭንቀት ስሜትን ለመፍጠር ትኩረታችንን ያወሳስባሉ። የድምፅ ዲዛይን እንዲሁም ሙዚቃ ትኩረታችንን በፍሬም ውስጥ ወደማይታዩ ነገሮች ሊወስዱ ይችላሉ። በዚህ ፊልም መደምደሚያ ላይ ምንም ነገር ከማየታችን በፊት የገጸ ባህሪያት ጩኸትና ድንጋጤን መስማት እንችላለን። ይህ ውጥረትን ይገነባል እና ትኩረትን ለማይታየው ገጸ ባህሪ እንድንሰጥ ያደርገናል። በዞን ኦፍ ኢንተረስት ውስጥ ሩቅ ያሉ የተኩስ ድምፅና ጩኸቶችን እየሰማን ነገር ግን በፍሬም ውስጥ ምንም ጉዳት የሌላቸውን ነገሮች ያሳዩናል። ትኩረታችንም ከሚያየው ይልቅ ወደሚሰማው ይሄዳል፣ ወደሚከሰቱ አስፈሪ ነገሮች ይሳባል። በዚህ ፊልም ውስጥ የሻርክን ጭብጥ መስማት ወዲያውኑ ተመልካቾችን ግራ ያጋባል። ትኩረታችንን በፍሬም ውስጥ ካለው ነገር ከሱ ውጪ ወደ ተደበቀው አደጋ ይወስዳል። ዳይሬክተሮች ብዙውን ጊዜ ፍሬሚንግ፣ ፕሮዳክሽን ዲዛይን እና ላይትን የተመልካቾችን አይን ለመምራት አስተሳስረው ይጠቀማሉ። ስለዚህ በመጨረሻም ትኩረታችንን የሚስቡት እነዚህ አካላት በትብብር ሰርተው ነው። በየሳምንቱ ሐሙስ በአዳዲስ ቪዲዮዎች እንገናኛለን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የክሎዝ አፕ የፊልም ቤተሰብ መሆን ትችላላችሁ። በያላችሁበት መልካም ጊዜ ይሁንላችሁ።